ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ ግንቦት 12 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን የትግራይ የሰላምና ለውጥ ምክር ቤት የህወሓት ቡድን ጦርነት ለመቀስቀስ የሚያደርገው እንቅስቃሴ ዓለም አቀፉ ማህበረሰብ እንዲያስቆም ጥሪ ማቅረቡን፣ የምስራቅ አፍሪካ ሀገራት ከመከፋፈል ይልቅ መተባበር እንዳለባቸው ማሳሰቢያ መሰጠቱን፣ የህወሓት ቡድን የክልሉን አስተዳደር በኃይል ለመቀማት ያደረገው እንቅስቃሴ በህገ መንግስቱ ጭምር ተቀባይነት የሌለው አደገኛ አካሄድ ነው ሲሉ ጄኔራል ሳሞራ የኑስ መናገራቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችን ቆዩ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ፣ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። የትግራይ የሰላምና ለውጥ ምክር ቤት የህወሓት ቡድን ጦርነት ለመቀስቀስ የሚያደርገውን እንቅስቃሴ ዓለም አቀፉ ማህበረሰብ እንዲያስቆም ጥሪ አቀረበ። የህወሓት ቡድን የፕሪቶሪያው የሰላም ስምምነት እንደፈረሰ በማወጅ ህልውና የሌለውን ምክር ቤት በመሰብሰብ ህገወጥ ፕሬዚዳንት ሾሟል ሲል ባሳለፍነው እሁድ ግንቦት 9 2018 በአዲስ አበባ የምስረታ ጉባኤውን ያካሄደው የትግራይ የሰላምና ለውጥ ምክር ቤት አስታውቋል። ምክር ቤቱ ዛሬ ባወጣው መግለጫ ይህንን የህወሓት ቡድን በሁሉም መንገድ ለመታገል ለውጥ ፈላጊ ኃይሎች መተባበራቸውን አንስቷል። ምክር ቤቱ በመግለጫ ዋና ዓላማው ሰላምና ለውጥን በትግራይ ማረጋገጥ መሆኑን ጠቅሶ የህወሓትን ቡድን ህዝባዊ ትግል በማድረግ ወደ ሰላማዊ መንገድ እንዲመጣ ማስገደድ እንደሚሻ አስታውቋል። ይህ ካልሆነ ደግሞ ሁሉን አቀፍ ትግል በማድረግና ሁሉንም ለውጥ ፈላጊ የትግራይ የፖለቲካ ኃይሎችን ያቀፈ የሽግግር መንግስት መመስረት እንደሚፈልግ ጠቁሟል። እንዲሁም በአስቸኳይ ተአማኒ ዲሞክራሲያዊና ፍትሃዊ ምርጫ ማካሄድ ዓላማው እንደሆነም አንስቷል። ምክር ቤቱ ባወጣው በዚህ ባለ 5 ነጥብ የአቋም መግለጫ የህወሓት ቡድን የፕሪቶሪያውን የሰላም ስምምነት በመጣስና ጊዜያዊ አስተዳደሩን በማፍረስ ህገወጥ አስተዳደር መመስረቱን በጽኑ እንደሚያወግዝ አስታውቋል። በህወሓት ቡድን እየተፈጸመ ነው ያለውን ህገወጥ የመሬት ወረራና ሽያጭ እንዲሁም ህገወጥ የማዕድን ሽያጭ እንዲቆም ያሳሰበው ምክር ቤቱ በዚህ ተግባር ላይ የሚሳተፉ አካላትም ከድርጊታቸው እንዲቆጠቡ አስጠንቅቋል። ህዝቡም መሬቱንና ማዕድኑን ከዘራፊዎች እንዲከላከል ጥሪ አቅርቧል። ከሻዕቢያ በአማራ ክልል ካሉ ታጣቂዎችና ከሌሎችም የውጭ ኃይሎች ጋር ጥምረት በመፍጠር ትግራይን ዳግም ወደ ውክልና ጦርነት ለማስገባት የሚያደርገውን እንቅስቃሴም በፍጥነት እንዲያቆም ጠይቀዋል። ይህንን ጥሪ ወደ ጎን በመተው ለሚመጣው ጉዳት ተጠያቂው ይህ ቡድንና ታጣቂዎች ናቸው ሲልም አሳስበዋል። በመላው ዓለምና በትግራይ የሚገኙ ለውጥና ሰላም ፈላጊ ይህንን የቡድኑን እኩይ ተግባር በመኮነን ከምክር ቤቱ ጎን እንዲቆሙ ጥሪ አስተላልፏል። የፌዴራል መንግስቱ አደራዳሪ አካላትና የዓለም አቀፍ ማህበረሰብ የህወሓት ቡድን እየሄደባቸው ያሉ የጦርነት እብደት ጉዞዎች በሰላም እንዲፈቱ የበኩላቸው እንዲወጡ ጠይቋል። የምስራቅ አፍሪካ ሀገራት ከመከፋፈል ይልቅ መተባበር እንዳለባቸው ማሳሰቢያ ተሰጠ። የምስራቅ አፍሪካ ሀገራት ከመከፋፈል ይልቅ መተባበር እንዳለባቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አሳስበዋል። አቶ ጌታቸው ማሳሰቢያውን የሰጡት በአፍሪካ ቀንድ አካባቢ ዘላቂ ሰላም፣ ጸጥታና ቀጠናዊ ውህደት ለማጠናከር ያለመ ከፍተኛ የፖለቲካ መሪዎች፣ የምሁራንና የዲፕሎማቶች የጋራ የምክክር መድረክ በሶማሌ ክልል ዋና ከተማ ጅጅጋ ግንቦት 10 ቀን 2018 በተካሄደበት ወቅት ነው። አቶ ጌታቸው ረዳ ባደረጉት ንግግር በዜጎች መካከል ሊኖር ስለሚገባው ትስስር ሲያስረዱ አብዛኞቻችን ከአንድ በላይ የሆኑ ማህበረሰቦች እርስ በርስ ለመደጋገፍ፣ አጋር ለመሆን፣ ተደጋጋፊ ለመሆንና መሪ ለመሆን እንዲሁም ሌሎች ማህበረሰቦች የሚኖርበትን ዓለም ለመፍጠር የተስፋ ስሜት አለን ብዬ አስባለሁ ብለዋል። አቶ ጌታቸው አክለውም መሪዎች ማህበረሰቡን ወደ መከፋፈል በሚወስዱ አጀንዳዎች ላይ ከማተኮር ይልቅ በትክክል ትርጉም ባላቸውና ቀጠናውን በሚጠቅሙ ጉዳዮች ላይ ትኩረት እንዲያደርጉ ህዝቡ በመሪዎቻቸው ላይ ጫና ሊያደርግ እንደሚገባ አሳስበዋል። በመድረኩ ለውይይት የተመረጡት ጭብጦች ወቅታዊና ተገቢ መሆናቸውን የገለጹት አቶ ጌታቸው በቀጣይ ውይይቶችም ላይ አዳዲስ ርዕሶችን ይዞ የመምጣት ጥያቄ ሳይሆን ከነዚሁ ርዕሶች የሚቀዱ ንዑሳን ጉዳዮችን የማውጣት ጥያቄ ነው ብለዋል።
አቶ ጌታቸው ይህ መድረክ በቀጠናው ሀገሮች መካከል መተማመንን፣ መረጋጋትና የጋራ ተጠቃሚነትን ለማረጋገጥ ትልቅ አስተዋጽኦ ያለው አስተማሪ ተሞክሮ መሆኑን ገልጸው ጅጅጋ የዚህ አይነቱ ፎረም መቀመጫ ለመሆን መብቷ ብቻ ሳይሆን በተፈጥሯዊ ሁኔታም ውይይቶቻችንን ለማካሄድ በጣም ተስማሚና ተገቢ ቦታ መሆን አለባት ብለዋል። በተባበሩት መንግስታት ድርጅት የልማት ፕሮግራም ስር ከ6 ዓመታት በፊት የተቋቋመው የአፍሪካ ድንበር አካባቢዎች ማዕከል የቀድሞ መሪ በመድረኩ ላይ ባደረጉት ንግግርም የአፍሪካ ቀንድ ውህደት ከጸጥታና ከድንበር ጥበቃ አንጻር ብቻ መታየት እንደሌለበትም አሳስበዋል። ድንበር አቅራቢያ የሚኖሩ ማህበረሰቦች የችግርና የድህነት ምንጭ ተደርገው ብቻ ሳይሆን ሰፊ የተፈጥሮ ሀብትና ንቁ ወጣት ያለባቸው የእድል መንገድ ተደርገው ሊወሰዱ እንደሚገባ ጠቁመዋል ሲል የዘገበው ሪፖርተር ነው። የህወሓት ቡድን የክልሉን አስተዳደር በኃይል ለመቀማት ያደረገው እንቅስቃሴ በህገ መንግስቱ ጭምር ተቀባይነት የሌለው አደገኛ አካሄድ ነው ሲሉ ጄኔራል ሳሞራ የኑስ ተናገሩ። የህወሓት ቡድን በትግራይ ክልል አድርጎታል ያሉትን ህገወጥ ምክር ቤት የመመለስና የክልሉን አስተዳደር በኃይል የመቀማት እንቅስቃሴ አጥብቀው እንደሚቃወሙ የቀድሞ የመከላከያ ሰራዊት ኢታማዦር ሹም ጄኔራል ሳሞራ የኑስ ተናግረዋል። ከኢትዮጵያ ፕሬስ ድርጅት ወጋህታ ጋዜጣ ጋር ባደረጉት ቃለ ምልልስ የትግራይ ህዝብ የህወሓት ቡድን የግል ንብረት ስላልሆነ ለፖለቲከኞች ስልጣን ሲባል ታግቶ መቀመጥ የለበትም ሲሉም ገልጸዋል። ከጦርነቱ በፊት የነበረው ህገወጥ የክልል ምክር ቤትና አስተዳደር ወደ ስልጣን ይመለስ ከሚለው ውሳኔ ጀርባ ያሉ ሰዎች ከመቶ የማይበልጡ ናቸው ያሉት ጄኔራሉ ውሳኔውን ያሳለፉትም ከተጠያቂነት ለመዳን በማሰብ ነው ብለዋል። የቡድኑ አባላት እስካሁን ክልሉን ለመምራት የሚጠቀሙበት ስልትም ትግል ላይ ነን የሚል ቃል ነው ያሉ ሲሆን ይህም ለልማትና ለሰላም የሚውል ሳይሆን ስልጣንን ለመያዝና ከተጠያቂነት ለማምለጥ የሚጠቀሙበት እንደሆነም አንስተዋል። ከፕሪቶሪያው ስምምነት በኋላ ትግሉ አብቅቷል ያሉት ጄኔራል ሳሞራ አሁን ያለው ትግል ስልጣንን ያለመልቀቅና ለውጥን የመቃወም ነው በማለትም አብራርተዋል። አሁን በትግራይ የሚታየው ፖለቲካዊ እንቅስቃሴ ዓላማው ፌዴራል መንግስት የሚያካሂደውን ሀገራዊ ምርጫን ለማደናቀፍ ሊሆን እንደሚችል በመጥቀስም የትግራይ ህዝብ ላለፉት 8 ዓመታት የመምረጥ መብቱ ታፍኖ ቆይቷል ብለዋል። አሁንም ቢሆን መንግስት መልሰናል የሚለው ውሳኔ በፌዴራል መንግስቱም ሆነ በህገ መንግስቱ ተቀባይነት የሌለው አደገኛ አካሄድ መሆኑንም ተናግረዋል። ጄኔራል ሳሞራ በክልሉ ያሉ የጦር መሪዎች በስልጣን መቆየት የሚፈልጉት ስልጣን ስለሚፈልጉ ብቻ ሳይሆን በጦርነት ወቅት ለጠፋው የሰው ህይወት ተጠያቂነትን ስለሚፈሩ ጭምር ነው በማለትም አስረድተዋል። በመሆኑም የፌዴራል መንግስት በክልሉ ያለውን ጉዳይ በብስለት ሊፈታው እንደሚገባና በክልሉ ያሉ የጦር መሪዎችም ይበቃናል በማለት ታጣቂዎቻቸውን ወደ ተሃድሶ እንዲገቡ እንዲያደርጉ አሳስበዋል። በተጨማሪም ፖለቲከኞች ስልጣን እንዲለቁ እነዚህ የጦር መሪዎች ጫና እንዲያደርጉም ጥሪ አቅርበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የኦሮሚያ ክልል አስተዳደርና የጸጥታ ቢሮ በክልሉ ለሚንቀሳቀሱት የሸኔ ታጣቂዎች ለሻዕቢያና ለህወሓት የተላላኩ ነው ማለቱን በምርጫ ወቅት በሴቶች ላይ የሚደርስ ጥቃት ለመከላከል የሚያግዝ አዲስ አሰራር ማጽደቁን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁን ጨምሮ ሌሎች ዜናዎችን ዘነበሉፍ እንደሚከተል ያቀርባቸዋል። የአውሮፓ ህብረት ከ2 ዓመት በፊት በኢትዮጵያ ላይ የጣለውን የቪዛ ገደብ ማንሳቱን አስታወቀም። የአውሮፓ ህብረት ምክር ቤት በድረገጹ ባወጣው መግለጫ በህብረቱ አባል ሀገራት ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያውያንን በመለየትና ወደ ሀገራቸው በመመለስ ረገድ መሻሻሎች ስለታዩ ገደቡ እንዲነሳ ተወስኗል። በአውሮፓ ሀገራት በህገወጥ መንገድ የሚኖሩ ስደተኞችን አገሮቻቸው የማይቀበሏቸው ከሆነ ወይም አገራቱ ለመተባበር ፈቃደኛ ካልሆኑ የቪዛ እገዳን እንደ ጫና ማሳደሪያ መንገድ ይጠቀምበታል። የአውሮፓ ህብረት ምክር ቤት በአውሮፓ ህብረት ህግ ስር ያሉና ለኢትዮጵያውያን ቪዛ ለመስጠት ይውሉ የነበሩ አሰራሮች ላይ ገደብ ማድረጉን ያስታወቀው ሚያዝያ 21 2016 ዓ.ም ነበር። በአውሮፓ በህገወጥ መንገድ የሚኖሩ ኢትዮጵያውያንን በመለየት የጉዞ ሰነድ በማዘጋጀትና ወደ ኢትዮጵያ በመመለስ ረገድ ያለው አሰራር መሻሻሉን ምክር ቤቱ በትናንትናው ዕለት ባወጣው መግለጫ አስታውቋል። ህብረቱ ከኢትዮጵያ ጋር ያለው ሁለንተናዊ ግንኙነት መሻሻል ማሳየቱንም ጠቅሷል። የአውሮፓ ህብረት ጥሎት በነበረው እግድ ምክንያት የህብረቱ አባል ሀገራት ኢትዮጵያን በሚያቀርቧቸው ማስረጃዎች መሰረት ቪዛ ሲጠይቁ የሚያስፈልጓቸውን ቅድመ ሁኔታዎች ማንሳት አይችሉም ነበር። ኢትዮጵያውያን ከአንድ ጊዜ በላይ
ወደ አውሮፓ ህብረት አባል ሀገራት ገብተው መውጣት የሚችሉበት ቪዛም በእገዳው ተካቶ የነበረ ሲሆን የዲፕሎማትና የመንግስት ሰራተኞች ወይም ባለስልጣናት ፓስፖርት ያላቸው ኢትዮጵያውያን ያለ ክፍያ ቪዛ እንዲያገኙ ተደርጎ ቆይቷል። በተጨማሪም ኢትዮጵያውያን ቪዛ ለማግኘት የሚጠብቁት ጊዜ ከ15 የስራ ቀናት ወደ 45 የስራ ቀናት ከፍ እንዲል ተወስኖም ነበር። የኦሮሚያ ክልል አስተዳደርና ጸጥታ ቢሮ በክልሉ ሰላምና ጸጥታን ለማስከበር እየሰራ መሆኑን አስታወቀ። የኦሮሚያ ክልል አስተዳደርና ጸጥታ ቢሮ የክልሉ የጸጥታ ሁኔታ እየተሻሻለ መምጣቱን ገልጾ አሁንም ግን አልፎ አልፎ ችግሮች መኖራቸውን አመልክቷል። የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ኃላፊ ኮሚሽነር አራርሳ መርዳሳ በወጡት መግለጫ የሸኔ ታጣቂዎች ሰላምን መርጠው ወደ ህብረተሰቡ የተመለሱ የቀድሞ ታጣቂዎችን እያደኑ መግደል፣ ቤተሰቦቻቸውን ማገትና መግደል እንዲሁም መኖሪያ ቤታቸውን ማቃጠል መደበኛ ስራቸው አድርገውታል ብለዋል። የክልሉን ሰላም ለማናጋት የውስጥና የውጭ አካላት ተቀናጅተው እየሰሩ መሆኑን የጠቆመው የኮሚሽነሩ መግለጫ ለዚህም መንግስት በሁለት መንገድ መፍትሄ ለማምጣት እየሰራ መሆኑን አስታውቋል። በዚህ መሰረት በመጀመሪያ በአገር ሽማግሌዎችና በአባገዳዎች በኩል በሚቀርብ ጥሪ ታጣቂዎች በሰላም እንዲገቡ ማድረግ ሲሆን፣ ሌላኛው ጥሪውን ውድቅ ባደረጉት ላይ የመንግስት የጸጥታ አካላት አስፈላጊውን እርምጃ እንዲወስዱ የተደረገ መሆኑን በመግለጫው ጠቁሟል። የሰላም ጥሪውን ለመቀበል ፈቃደኛ ያልሆኑት አካላት ህዝብን ማሰቃየት፣ አርሶ አደርን መዝረፍ፣ ሰዎችን አግቶ ገንዘብ መቀበልና ባለሀብቶችን በማስፈራራት መዝረፍ ላይ ተሰማርተው እንደሚገኙ ኮሚሽነር አራርሳ አክለው ገልጸዋል። እነዚህ አካላት የሻዕቢያ የህወሓትና የሌሎች ጠላቶች የጥፋት ተላላኪ ቡድኖች ናቸው ሲሉ በመወንጀል አሁን ያለው ብቸኛ አማራጭ የህግ የበላይነትን ማስከበር መሆኑን አስረድተዋል። ኮሚሽነር አራርሳ መንግስት ይህንን ችግር ለመፍታት ከህዝብ ጋር እየሰራ መሆኑንና በኦሮሚያ የሰላም ጉዳይ ዙሪያ በተለያዩ አካባቢዎች ውይይቶች እየተካሄዱ መሆኑን መግለጻቸውን ከኦሮሚያ አስተዳደርና ጸጥታ ቢሮ ያገኘነው መረጃ ያመለክታል። በምርጫ ወቅት በሴቶች ላይ የሚደርስ ጥቃትን ለመከላከል የሚያግዝ አዲስ አሰራር ማጽደቁን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀም። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ወቅት በሴቶች ላይ የሚደርሰውን ጥቃት ለመከላከልና ምላሽ ለመስጠት የሚያስችል አዲስ መደበኛ የአሰራር ስርዓት ማጽደቁን አስታውቋል። ጥቃቱን በጋራ ለመከላከል የትኞቹ ተቋማት ምን መስራት እንዳለባቸው በግልጽ ባስቀመጠው አሰራር ቦርዱን ጨምሮ 10 የተለያዩ የመንግስትና የሲቪል ማህበራት ተቋማት ኃላፊነታቸውን በጋራ ለመወጣት ተስማምተው መፈረማቸውን አስታውቋል። በፊርማ ስነ ስርዓቱ ላይ የምርጫ ቦርድ፣ የፍትህ ሚኒስቴር፣ የፌዴራልና የአዲስ አበባ ፖሊስ፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ የመገናኛ ብዙሃን ባለስልጣን እንዲሁም የተለያዩ የሲቪል ማህበራትና የፖለቲካ ፓርቲዎች ጥምረት ተወካዮች ተገኝተዋል። የምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በመድረኩ ላይ እንደተናገሩት ቦርዱ ከተመሰረተ ጀምሮ ለስርዓተ ጾታ እኩልነት ትኩረት በመስጠት የተለያዩ ፖሊሲዎችንና ስልጠናዎችን ሲያዘጋጅ መቆየቱንም ገልጸዋል። ይህ የአሰራር ስርዓትም በምርጫ ወቅት የሴቶችን ደህንነትና እኩልነት ለመጠበቅ የተዘጋጀ የመጀመሪያው ልዩ ሰነድ ነው ብለዋል። ሰብሳቢዋ አክሎም የሴቶችን የፖለቲካ ተሳትፎ ለማሳደግ ጾታዊ ጥቃቶችን ማስቆም ወሳኝ መሆኑን ማስገንዘባቸውን የምርጫ ቦርድ መረጃ ያመለክታል። ይህ አዲስ አሰራር ጥቃቶችን አስቀድሞ ለመከላከል፣ የደረሱ ጥቃቶችን በስምምነት ለመመዝገብ፣ ፈጣን ምላሽ ለመስጠትና የጥቃት ሰለባዎችን ደህንነት ለመጠበቅ ግልጽ መንገድ እንደሚያሳይ አብራርተዋል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ የኢራን አብዮታዊ ዘብ አሜሪካ በድጋሚ ጥቃት ካደረሰች ጦርነቱ ከቀጠናው ይሻገራል ብሎ ሲያስጠነቅቅ የቻይና ነዳጅ ጫኝ መርከቦች ሆርሙዝን ማቋረጣቸው ተገለጸ። ኢራን አሜሪካ በድጋሚ ጥቃት ካደረሰችባት ጦርነቱን ከመካከለኛ ምስራቅ ባሻገር እንደምታስፋፋ አስጠንቅቃለች። ወደ 4 ሚሊዮን በርሜል ገደማ ድፍድፍ ነዳጅ እየጫኑ 2 ግዙፍ የቻይና መርከቦች የሆርሙዝን ወሽመጥ አቋርጠው ወጥተዋልም ተብሏል። ይህ በእንዲህ እንዳለ የሩሲያና ቻይና ፕሬዚዳንቶች በጋራ ባወጡት መግለጫ አሜሪካ የምትፈጽማቸውን ወታደራዊ ጀብዶች አውግዘዋል። ዝርዝሩን ዘርፋይል ሀብታሙ እንደሚከተል ያቀርበዋል። የኢራን አብዮታዊ ዘብ አሜሪካ በድጋሚ ጥቃት ካደረሰች ጦርነቱ ከቀጠናው ይሻገራል ብሎ ሲያስጠነቅቅ የቻይና ነዳጅ ጫኝ መርከቦች ሆርሙዝን ማቋረጣቸው ተገለጸ። ፕሬዚዳንት ዶናልድ ትራምፕ ወታደራዊ ዘመቻውን እንደገና ለመጀመር የ1 ሰዓት ጊዜ ብቻ ቀርቷቸው እንደነበር ከተናገሩ በኋላ ኢራን አሜሪካ በድጋሚ ጥቃት ካደረሰችባት ጦርነቱ ከመካከለኛው ምስራቅ ባሻገር እንደምታስፋፋው አስጠንቅቃለች። ትራምፕ የተኩስ አቁምን ካቆሙት 6 ሳምንታት ቢያልፉም ጦርነቱን ለማቆም የሚደረገው ንግግር በአብዛኛውም ተስተጓጉሏል። ኢራን በዚህ ሳምንት ለአሜሪካ አዲስ ሀሳብ አቅርባ የነበረ ቢሆንም ይፋዊ መግለጫዎቿ ግን ከዚህ ቀደም በትራምፕ ውድቅ የተደረጉት እንደ የሆርሙዝ ባህረ ሰላጤ ቁጥጥርን መፈለግ፣ ለጦርነት ጉዳት ካሳ መጠየቅ፣ ማዕቀቦች እንዲነሱ፣ የታገዱ ንብረቶች እንዲለቀቁና የአሜሪካ ወታደሮች ከአካባቢው እንዲወጡ የሚሉትን ቅድመ ሁኔታዎች በድጋሚ የተነሱም ናቸው። ትራምፕ ለዲፕሎማሲ ተጨማሪ ጊዜ ለመስጠት ሲሉ በአዲሱ የቦምብ ድብደባ ዘመቻ ላይ ውሳኔ ከማስተላለፍ በመጨረሻም ሰዓት ወደ ኋላ ማለታቸውን ተናግረዋል። ትናንት ማክሰኞ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ ላይ ዛሬ ጥቃት ለመፈጸም ውሳኔ ለማሳለፍ
የአንድ ሰዓት ጊዜ ብቻ ነበር የቀረኝም ብለዋል። ኢራን ለአዲስ ጥቃቶች የአሜሪካ ጦር ሰፈሮችን በያዙ መካከለኛው ምስራቅ ሀገራት ላይ ጥቃት በመሰንዘር አጸፋ እንደምትመልስ በተደጋጋሚ ስታስጠነቅቅ የነበረ ቢሆንም በዛሬው ረቡዕ ዕለት ግን ከዚያ ራቅ ባሉ ኢላማዎች ላይ ጥቃት ልትሰነዝር እንደምትችል ጠቁማለች። የኢራን አብዮታዊ ዘብ ባወጣው መግለጫ በኢራን ላይ የሚፈጸመው ጥቃት ከተደገመ ጦርነቱ ከቀጠና ውጪ ይስፋፋልም ሲልም ገልጾታል። በተያያዘ ዜናም የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ቴህራን መግባታቸውን የኢራን ታስኒም የዜና ወኪል ዘግቦታል። ይህ በእንዲህ እንዳለ የቻይና የነዳጅ ጫኝ መርከቦች የሆርሙዝ ባህረ ሰላጤን አቋርጠዋል። የአሜሪካና የእስራኤል ወታደራዊ ዘመቻ በየካቲት ወር ከጀመረ ወዲህ ኢራን ከራሷ መርከቦች በስተቀር የሆርሙዝ ባህረ ሰላጤን ለሁሉም መርከቦች ሙሉ በሙሉ በሚባል ደረጃም ዘግታለች። ኢራን ዓላማዬ ባህረ ሰላጤውን እሷ ያወጣቻቸውን ህጎች ለሚያከብሩ ወዳጅ ሀገራት ክፍት ማድረግ ነው ማለቷም ይታወቃል። ይህም ባህረ ሰላጤውን ለመጠቀም ክፍያን መጠየቅ ሊያካትት የሚችል ሲሆን ዋሽንግተን ግን ይህ በፍጹም ተቀባይነት የሌለው መሆኑን ገልጻለች። በአጠቃላይ ወደ 4 ሚሊዮን በርሜል ገደማ ድፍድፍ ነዳጅ የጫኑ ሁለት ግዙፍ የቻይና መርከቦች ባህረ ሰላጤውን አቋርጠው ወጥተዋል። ትራምፕ ለስብሰባ ቤጂንግ በነበሩበት ወቅት ለቻይና መርከቦች ደንቦችን ለማቃለል ስምምነት ላይ መደረሱን ኢራን ባለፈው ሳምንት አስታውቃ እንደነበርም ይታወቃል። በተመሳሳይ የደቡብ ኮሪያ የውጭ ጉዳይ ሚኒስትር እንደተናገሩት የሀገሪቱ የነዳጅ ጫኝ መርከብ ከኢራን ጋር በመተባበር ባህረ ሰላጤውን እያቋረጠች ነው ሲሉም ገልጸውታል። የመርከብ ጉዞዎችን የሚከታተለው ሎይድ ስሊስ የተባለው ተቋም እንዳለው ባሳለፍነው ሳምንት ቢያንስ 54 መርከቦች ባህረ ሰላጤውን ያቋረጡ ሲሆን ይህም ከዚያ በፊት ከነበረው ሳምንት ጋር ሲነጻጸርም እጥፍ ጭማሪ አሳይቷልም ብሏል። የሩሲያና የቻይና ፕሬዝዳንቶች በጋራ በወጡት መግለጫ አሜሪካ የምትፈጽማቸውን ወታደራዊ ጀብዶች አጉዘዋል። የቻይናው ፕሬዝዳንት ዢ ጂንፒንግ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቤጂንግ ከተወያዩ በኋላ በወጡት የጋራ መግለጫ በሌሎች ሀገራት የሚፈጸሙ ድንገተኛ ወታደራዊ ጥቃቶችን ተችተዋል። በመግለጫቸውም ድርድርን በመጠቀም ጥቃት መፈጸምን፣ የሉዓላዊ ሀገራት መሪዎችን መግደል፣ በሀገራት የውስጥ ጉዳይ ጣልቃ መግባትን፣ በአደባባይ መሪዎችን ይዞ ለፍርድ ማቅረብና የመንግስት ለውጥ ለማድረግ መሞከርን አውግዘዋል። አሜሪካ የምትወስዳቸው እርምጃዎች የመንግስታቱ ድርጅትን ስምምነቶችና ዓለም አቀፍ ህግጋትን ክፉኛ እንደሚጥሱም የሁለቱ ሀገራት ፕሬዝዳንቶች ገልጸዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዳርሰላም ሾም ይዛለች። አብራችን ቆዩ። የኢትዮጵያ አየር መንገድ ከተለያዩ ሀገሮች ጋር የፈረመው ረቂቅ አዋጅ ኢትዮጵያ ካጸደቀቻቸው ዓለም አቀፍ ድንጋጌዎች ጋር እንዳይጋጭ ጥንቃቄ ማድረግ እንደሚያስፈልግ ቋሚ ኮሚቴው አሳሰበ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ከተለያዩ ሀገሮች ጋር በተደረጉ የአየር አገልግሎት ስምምነት ረቂቅ አዋጆች ላይ የአስረጂዎች ውይይት አካሂዷል። የአየር አገልግሎት ስምምነት ረቂቅ አዋጆቹ የኢትዮጵያ አየር መንገድ የሚሰጣቸውን አገልግሎቶችና መዳረሻዎች በማስፋት ተወዳዳሪና የሀገርን ጥቅም ሊያስጠብቅ የሚችል ተቋም እንደሚያደርጉት ተመላክቷል። ቋሚ ኮሚቴው በ4 የአየር አገልግሎት ስምምነት ረቂቅ አዋጆች ላይ ውይይት ያደረገ ሲሆን የኢትዮጵያ አየር መንገድ ወደ ባንግላዴሽ፣ አንጎላ፣ ኢስዋቲኒና ሴራሊዮን በሚያደርጋቸው በረራዎች የተፈረመ የሁለትዮሽ የአየር አገልግሎት ስምምነት ነው። ቋሚ ኮሚቴው ከነዚህ ሀገራት ጋር የተደረገው ስምምነት ከሀገሪቱ ህገ መንግስትና ከሌሎች ህጎች እንዲሁም ኢትዮጵያ ካጸደቀቻቸው ዓለም አቀፍ ድንጋጌዎች ጋር የሚጋጩ እንዳይሆን የተለየ ጥንቃቄ ማድረግ እንደሚያስፈልግ ገልጿል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማነጎ ረቂቅ አዋጆቹን በተመለከተ ቋሚ ኮሚቴው የውሳኔ ሀሳብ እንደሚሰጥ ገልጸው ስምምነቱ የሀገራትን ሉዓላዊነት ባከበረ መልኩ የሀገራችንን ደህንነት በማስጠበቅ እንዲሁም ዲፕሎማሲያዊ ግንኙነት በማጠናከር በተለያዩ አማራጮች ሀገራችን ተጠቃሚ እንድትሆን ረቂቅ አዋጅን ማዳበር እንደሚያስፈልግም አስገንዝበዋል። ስምምነቱ አየር መንገዱ የሚሰጣቸውን አገልግሎቶች ተወዳዳሪ ከማድረግም ባሻገር የሀገራችንን ጥቅም በማስጠበቁ ረገድ ካሉን ህጎች፣ አሰራሮችና ዓለም አቀፍ ስምምነቶች ጋር የተጣጣመ እንደሆነ የውይይቱ ተሳታፊዎች አስረድተዋል። የአየር አገልግሎት ስምምነት ረቂቅ አዋጅን አስመልክቶ በቋሚ ኮሚቴው አባላት ለተነሱ ጥያቄዎች የተቋማቱ የስራ ኃላፊዎች ምላሽና ማብራሪያ ተሰጥቷል። በሌላ በኩል ቋሚ ኮሚቴው በኢትዮጵያና በሩሲያ መካከል ባዮሎጂካል ላቦራቶሪ ለማቋቋም የተደረገውን ስምምነት አስመልክቶ የተወያየ ሲሆን ከሌሎች ባለድርሻ አካላት ጋር በመወያየት ተጨማሪ ግብዓት ማሰባሰብ እንደሚያስፈልግ ሰብሳቢው መጠቆማቸውን ከህዝብ ተወካዮች ምክር ቤት የተገኘው መረጃ ያመለክታል።
በአዲስ አበባ በነዳጅ ምክንያት ከፍ ያሉ የአንዳንድ ሸቀጦች ዋጋ አሁንም በተሟላ ሁኔታ ባለመውረዳቸው የማስተካከያ እርምጃዎች እንደሚቀጥሉ ተጠቆመ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከሴክተር ከክፍለ ከተማና ከወረዳ አመራሮች ጋር በመሆን በአገልግሎት አሰጣጥ የኑሮ ውድነት ጫናን ለመቀነስ ገበያን ለማረጋጋት የተከናወኑ ያሉ ተግባራትን መገምገማቸውን ገልጸዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በመደበኛው አሰራርም ሆነ በመሶብ ዲጂታል የአንድ ማዕከል አገልግሎት አሰጣጥ በታቀደው መሰረት እየተሻሻለ ነው ብለዋል። የኑሮ ውድነት ጫናን ለመቀነስ ገበያን ለማረጋጋት እየተሰራ ያለው ስራ በአብዛኛው ውጤታማ መሆኑ በግምገማው መረጋገጡን ከንቲባዋ አዳነች አቤቤ አብራርተዋል። ይሁን እንጂ በነዳጅ ምክንያት ከፍ ያሉ የአንዳንድ ሸቀጦች ዋጋ አሁንም በተሟላ ሁኔታ እንዳልወረዱ በተደረገው ግምገማ መረዳት መቻሉን ከንቲባዋ ጠቁመዋል። በመሆኑም አንዳንድ የማስተካከያ እርምጃዎችን መውሰዳችንን አጠናክረን እንቀጥላለን ሲሉ ከንቲባዋ በመልእክታቸው ላይ ገልጸዋል። ዘመን ባንክና የአውሮፓ ኢንቨስትመንት ባንክ በአረንጓዴ ፋይናንስ ዘርፍ ያለውን አጋርነት ለማጠናከር ተስማሙ። የአውሮፓ ኢንቨስትመንት ባንክና ዘመን ባንክ የአረንጓዴ የፋይናንስ ስርዓት ቴክኒካል ድጋፍ ፕሮግራም አጋርነታቸውን ለማጠናከር መስማማታቸው ተገልጿል። በመጋቢት 2016 ዓ.ም በይፋ የተጀመረው ይህ የትብብር ፕሮጀክት የዘመን ባንክን በአየር ንብረትና ተያያዥ የአደጋ አስተዳደርና በአረንጓዴ ፋይናንስ ዘርፍ ያለውን አቅም ለማጠናከር ያለመ ሲሆን ሁለቱም ወገኖች ትብብሩ እንደሚቀጥልም አረጋግጠዋል። በፕሮግራሙ ማዕቀፍ ዘመን ባንክ በአውሮፓ ኢንቨስትመንት ድጋፍ ከዲኤአይ ግሎባል ጋር በመተባበር በየፋይናንስ ሪፖርት በሁሉም ሀገሮች በሚተገበሩ ተመሳሳይ መስፈርቶች አንጻር ያሉ ክፍተቶችንና የአየር ንብረት የአደጋ ተጋላጭነትን ለመለየት የሚያስችሉ የሽግግር እቅድ ዝግጅትና የአረንጓዴ ፋይናንስ ስትራቴጂ ማበልጸግን ጨምሮ የተለያዩ ጥናቶችና የአሰልጣኞች ስልጠናም ተከናውነዋል። በውይይቱ የዘመን ባንክ የዳይሬክተሮች ቦርድ ምክትል ሰብሳቢ ዶክተር ሰዋለ አባተ፣ የዳይሬክተሮች ቦርድ አባላት፣ ከፍተኛ የስራ ኃላፊዎች፣ የአውሮፓ ኢንቨስትመንት ባንክ የኢትዮጵያና የአፍሪካ ህብረት ቢሮ ኃላፊ ሌላ ትራኦሬን ጨምሮ የባንኩና የዲኤአይ ተወካዮች በተገኙበት ግንቦት 12 ቀን 2018 ዓ.ም ተካሂዷል። በወቅቱም የትብብሩን ስኬታማነት በማስመልከት ዘመን ባንክ ለአውሮፓ ኢንቨስትመንት ባንክና ለዲኤአይ አማካሪዎች የምስጋና የምስክር ወረቀትም አበርክቷል። ስትከታተሉት የነበረው የዕለተ ረቡዕ ግንቦት 12 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት